ውዴ እወድሃለሁ እስከለተ ሞቴ ሁሌ ምንድነው ሁሌ ከጎኔ ነህ አይደል ምንድነው ጽሁፉ በጣም የፍቅር አተወኝም አይጠላኝም የምትተወኝ ብዬ ነፍሴ እንድታርፍ እኔን ተከትለ ማሳየት እንደዚህ እና ወይ በጽሁፍ አይነበብም። እኔ ላንብብልሽ ውዴ ወድሃለሁ እስከለተ ሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት አለብህ። ህይወት እንደዚህ ናት አትፍረድብኝ በስጋ እንጂ በነፍስ አብሬህ ነኝ እና ታገስ እሺ ውዴ ጠንካራ ነገ ህይወትህ ስትል ቢመርክም ቻለው እሺ ውዴ እስካለው ከጎንህ ነኝ በምንም አለው እሺ ፍቅሬ ብላ ፊርማም አለው። ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው የተጻፈውን አበሻ አንብባልኛለች እና ይሄንን የጻፈችው ለሱ ነው ከሱ ጋር የነበረ ችግር ካለ እንጂ ልጅቷ እንደዚህ የምታስብ ልጅ አይደለችም። በስራዋም በሁሉም ነገር እጅግ በጣም ደስተኛ ናት። መሲ ፍቃጅልኝ በእናትሽ ከይቅርታ ጋር ዛሬ የቦለኳቸው ልጆች እንዳፈቻቸው በሚያነክሳት ላኩ ስትባሉ አሰሙ እንደው ሳሪናት የቦለከች ቢሉሽ አዎ በያቸው። አንዳንዶቹ እንትና በራሳችሁ ሰዓት ነው የምትቦለው። አብዛኞቹ መሲ ምን እንደሆነ ታውቂያለሽ እንትን ያላደረጉሽ ናቸው። እሺ ፎሎም ያላደረጉሽ በቃ ናቸው። ስለዚህ ካላስ ጋይስ እናንተ አትሰሙም። ነገ ችግር ለመፍታት የምንፈልገውን ፔጅ ለማዘጋት ነው የምትጥሩት። ይሄው መሲ መቤቴን 5 ልጆች ቦልክ ያለው 5ቱም ፎሎ ያላደረጉሽ ናቸው። ገብቶሻል? አውቀው ነው የሚልኩት። ሌሎቻችሁ የምትወዱኝ የኔ አካውንት እንዳይዘጋ ደግሞ ታፕታፕ ብቻ አድርጉልኝ ጋይስ። ትራንስሌሽን ተደርጎ ሳይሆን ቤተሰብ እንትኑ ነው። እሺ ተጽፎ ነው ወረቀቱ ነው። እሺ ወረቀት ላይ ነው ላሳያችሁ። ወረቀቱ እንደገና ደግሞ ፎቶ ራሱ የተነሳው ኪችን ውስጥ ነው። አዎ ይሄው እዚህ ጋር ይሄው ኪችኑ ሳህን ምናምን አለ ጋይስ። ይሄው በወረቀት ላይ ነው። እሺ ውዶች ስለዚህ አሁን ነይቶል አሁን ይቹት ይኸውልሽ ሰላም የምትባለው ልጅ ይሄው ፎሎ ይሄው መሲ መቤቴን ፎሎ አለማድረጓን እኔ ስክሪንሻት አድርግልሻለሁ። ይሄው ቦልኳቸው አውቀው በተለይ እነዚህ ኢሞጂ የሚያደርጉትን ቦልኳቸው። አካውንታችን እንዳይዘጋ የኛ ወዳጆች ደግሞ ታፕታፕ ብቻ አድርጉ። በቃ ቁጭ ብለን የምናወራው ስለ ለማሪ ያረጡ አይደለም። በመቤት ያታወዛግቡን በመቤት መሲ በትልቁ አርጊ። አረ በእናታችሁ ተረጋጉ ጋይስ። እናንተ ደግሞ አታወዛግቡ። ይሄ የአረብ ጽሁፍ አይደለም ቤተሰብ ያበሻ የስክሪፕቶ ጽሁፍ ነው። ምን ሆናችሁ ነው? እንደገና ደግሞ የቱርክ ፖሊስ ጉዳዩን ይዞታል እና የመጨረሻ አወራችበትን ስልክ ቤተሰቦቿን እየፈለጉ ነው። አይታይም። ቆይ ላሳያችሁ። ካሜራውን ገልብጬ ውዶቼ ቆይ አንድ ዱና ካሜራውን አሳያችሁት። ያዙሪው እሺ እንዴት ነበር የሚዞረው? እና ላይ ራሱ ዞረብኝ። መቤቴ በጣም ነው የደነገጥኩት። ቆይ እንዴት ነበር የሚዞረው ካሜራ እንዴት ነበር የሚዞረው? ቆይ እኔ ላሳያችሁ ወይ በዚህኛው ስልኬ እዛ አሁን አስክሪን ወስደው የሚቀብሩበት ቦታ ምናምን ላይስተካከል አይመቻቸው ይችላል። ብዙ እዚህ ሚዲያ ላይ የማይወራ አንዳንድ ምንድነው የማይመቻቸው በላይ ነገር አለ እንዴ? ምን ሆነ ነው? የለም ግን እነሱ አንዴ ክብሩ ከቤተሰቧ በላይ አንተ አትቀርባትም። አዎ ከእህቷ በላይ አንተ አትቀርባትም። ከእናቷ በላይ አንተ አትቀርባትም። ከስጋዎቿ በላይ አንተ አትቀርባትም። ስለዚህ ቤተሰቦቿ ዳይሬክት ተገኝተው ከአዲስ አበባ መጥተው አስክሬኗን ይረከቡ። እነሱ ያሉት አዲስ አበባ እዚህ የሚነገር ነገር ሄደ ምናምን ሲኖራቸው ብቻ ነው እንደ ኤርፖርት ሄዶ ሰው የሚቀበላቸው። ልጆቹ ብር ሲኖራቸው ብቻ ስለዚህ ለቤተሰቦቿ መነገር አለበት። የቤተሰቦቿን አድራሻ የዱባይ ኤምባሲ እና ይሳቅ አፈላልገው ለቤተሰቦቿ መናገር አለበት። የኢትዮጵያን ስልክ እኔ እሰጣችኋለሁ ግን ቀጥታ አይደለም። ኖ አንዴ ይልክ መስጠት አንተ ወንድምህ ሰምቷል አይደለ? ከሞት በላይ ምንም ነገር የለም አይደል? ወንድምህ ከአዲስ አበባ ቤተሰቦቿ ጋር ሄዶ መርዶ ይንገራቸው።
መርዶ ተነግሮ ከዛ በኋላ የሚቀበሉበት መንገድ መፈለግ አለበት። በሲሽ እንደዛም ከሆነ ቆይ በደንብ ይጣራና ይረጋገጥና ችግር የለም። እኛ ተስፍሽ ስላለን እዛ ያለውን ነገር ማስተካከል ይችላል። ግን እኔ አሁን በጣም እየተደናገረኝ ነው ያለው። በጣም ማለት ችግር አለ ማለት ነው። ችግር አለ ማለት ምንድነው? እሱ ባልየውን እነሱ የሚያውቁ ከሆነ ዳይሬክት መደወል የነበረባቸው ልጅቷ እንደዚህ ስትሆን መደወል ያለባቸው ወደዚህ ሰውዬ ነው እንጂ የስሚ እንዲነገር ለምን ፈለጉ? አሁን ለምሳሌ እኔ ባለቤቴ ሰው ቤት እየሰራው እኔ እንዳመጣሁት እኔ ባለቤቴ እዚህ እንደሆነ ካወቁ እነዚህ ሰዎች መደወልና መንገር ያለባቸው ለኔ እንጂ እስቲል አልደወለም ነው የሚሉሽ። ልጅቷ ምንድነው ለምንድነው የሞተችው? ማለት ምንድነው የሆነው የተፈጠረው ነገር አልገባኝም። ማርያምን እኔ በጣም ልጅቷ ስም ማን ነው የሚለው ስሟን ንገረኝ። አስካለ ተርፉ እኮ በቃ የሆነ ነገር ስላለ ነው እንጂ እንደዚህ ጽፋ እንዳለችው ወይም ደግሞ ራሷ እንደዚህ በቪዲዮ እየቀረጸች እንደለሽ አዎ ተው እስኪ አንተ እስኪ ዘብረት ሂጂ ትወጪኛለሽ። ስንት ይዘህ መጣህ? 20 አላልሽም? ችግር አለው ችግር ሳሪ ከሰውየውም እንደተረዳው ልንገርሽ አክም ቤት ወዳ ነው ምናምን ስለ ላላላ አይደለም ማለት በስነ ስርዓት መልእክት አስቀምጣ በስነ ስርዓት ነው ራሷን ላይ ችግር ያደረሰችው መልእክት ጽፋ ምናምን የጻፈችውም ለባሏ ነው አለ። ቅድም እነሱም ለኔ ነው የተጻፈው አለ። አዎ ሰውየው ጭንቃል ደገማት ሳሪ ደብዳቤ ጽፋ ነው። ስለዚህ በቃ ችግሩ ያለው ባልተቤቷ ጋር ነው ማለት ነው። ደብዳቤው ላይ እኮ ይለያል አይደል ሳሪዬ? አዎ ይልክላችኋል። ሊላክላችሁ ለማናችሁ ደብዳቤው ለዜድ ላክላት እስኪ ዜድ ላኪልኝ እስኪ ደብዳቤው። እሺ ቆይ ቪዲዮ ይላክብትሉ ተረጋጉ። ስልኩ እኮ ያለው ሰውየው አሰሪዋ ጋር ነው አይደለ? ቪዲዮ ለፖሊስ ነው እንጂ ለኔና ለሳሪ ምን ያደርግልናል? ለቪዲዮ እንዴት ይላካል? ጋይስ እናንተ ደግሞ ተረጋጉ። በበቤቴ የሆነ ጥማት ሊደፋችሁ ነው እንዴ? ቪዲዮ ይላክብትሉ ልጆች ባካችሁ። መስዬ እንዴት ነሽ? ወይ ጆካ እንዴት ነህ? አናግሯት እቺ ልጅ አንድ ጊዜ ራሷን አጥፍታ ነው። አያችሁ ስንመራመር የምንደርስበት ነገር ትልቅ ነገር አለ። ሳራ እቺንም አናግሯት አንድ ጊዜ። እሺ ወንድሜ እሺ። ኤዶ ቢዩት አርገሽ ተቀመጪ እናናግርሻለን። ጠብቂን አንዴ ብቻ ይቺ ነገር ሳለን። እሺ ጆካ የስንትና ስላለ ነው ሳሪ ደብዳቤው ልክልሻለሁኝ። ሳሪ ላኪው ልክልሻለሁ ላንቺ። ቆይ ነው ሳሪ ላክላት እያረ በሩን ዝጊው። ምን መሰላችሁ ጋይስ፣ አሁን እኔ ቅድም ያልተዋጠልኝ በጣም ትልቅ ነገር አለ። እሱ ምንድነው እንደነገርኳችሁ እንዴት ነው ጽፋ ኮማ ውስጥ ሆነሽ ከተባለ ብዬ አሁንም ደግሞ ሌላ ነገር አለ። ካሪ ያውልሽ ይሄንን ደብዳቤ ነው ሰውየው የሚያለው። መቼስ ይሄንን አረብ አማርኛ ይጽፎ ውዴ እንደ ቆይ ውዴ